ቲክቶክ ስክሮል እያደረግን ቃለ እግዚአብሔር የሚናገር አንድ ሰባኪ ሲመጣ አባቶች ሁላችን የምናውቃቸው ይኖራሉና ቶሎ ብለን ስክሮል ምናደርግ መመለስ እንኳን አንፈልግም። ትንሽ የሼም ስሜት እንዳይሰማ እንደውም አንዳንዶቻችን ላይክ አድርገን እናሳልፋለን። ሐሳቡን መስማት አንፈልግም። ለምንድነው ካላችሁኝ በጣም ብዙ ቦታ የተናገርኩት ቃለ እግዚአብሔር 3 ነገር ነው ይላሉ አባቶች። ብርሃን ነው፣ መስታወት ነው፣ ከዛ ሰይፍ ነው ይላሉ። ብርሃን ነው ማለት በዚህ በጨለማው ስለተቀመጥን አሁን ላለን ወጣቶች፣ አሁን ላለን ምዕመናን ቃለ እግዚአብሔርን መስማት ያበረዋል። ግን ጨለማው ውስጥ ቁጭ ያልነው ከፊት ለፊታችን አንድ መስታወት ቁጭ አድርገን ራሳችንን እንድናይ እድፋችንን አይተን እንድናስተካክል ሊያረገን የሚችል መስታወት ከፊታችን ቁጭ ብሏል። ያው ያለ ብርሃን ግን ያንን ማየት አንችልም። ስለዚህ አንድ ሰው ቃለ እግዚአብሔር ሲሰማ እየበራለት ነው የሚመጣው፣ እውነታው እየገባው ነው የሚመጣው። እውነታው ሲገባው ግን ከፊት ለፊት ያለውን መስታወት ሲያይ ራሱ ላይ ያለውን እድፍ እንዴት እንደቆሸሸን እንዴት እንደቆሳሰልና በጣም ይዘገን ነገር ሊያይ ይችላል። ያንን ማየት ስለማንፈልግ ብቻ ቃለ እግዚአብሔር መስማት አንፈልግም። ምክንያቱም እውነታውን ስለሚያውቅ እንዴት ከእውነተኛው መንገድ በብዙ ርቀት እንደተጓዘ መመለስ ስለማንፈልግ ኢግኖር አድርገን ነው መሄድ የምንፈልገውና ብርሃኑን ካበራልን በኋላ ከዛ በመስታወትነት ደግሞ ራሳችን፣ መልካችን፣ መታመማችን፣ መቁሰላችን ያሳየናል። ያን ጊዜ እንደ ሰይፍ ሆኖ ልባችን ይወጋናል። ስለዚህ ብዙዎቻችን ቃለ እግዚአብሔር ስንሰማ በጣም አፕሪሺየት የሚደረግ ስሜት የሚሰማን ከሆነ በትክክለኛ ቃለ እግዚአብሔር አለ የሚሰማው። ሊያስለቅሰን ይገባል፣ ልናፍር ይገባል። ምን አይነት ህይወት ነው እየኖርኩ ያለሁት? እውነት ልኖረው የሚገባው ህይወት ይሄ ነው የሚል ጥያቄ በጣም መጠየቅ ያስፈልገናል። እንዴት ኖርማል ይሆናል?